ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ። በዛሬ ትምህርታችን ደግሞ በአዲስ ቪዲዮ መጥተናል። ዛሬ ይዤላችሁ የመጣሁት ምንድነው? ውስብስብ የአማርኛ ውስብስብ ፊደላትና ቃል ምስረታ በሚለው ነው። እንግዲህ ውስብስብ ፊደላት ምን አይነት እንደሆኑ ከአሁን በፊት ቪዲዮ ሰርቼላችኋለሁ። ያላያችሁ ልጆች ደግሞ መለስ ብላችሁ በፕሌይሊስት ስለምለቀው ማየት ትችላላችሁ ማለት ነው። ውስብስብ ፊደላት ማለት ከሁለት ድምጾች አንድ ላይ ሆኖ የሚፈጥሩት ድምጽ ነው ማለት ነው። ስለዚህ አንድ ባንድ እናያቸዋለን ቃል እየመሰረትን፣ እንዲሁም ደግሞ ቃል የመሰረትናቸውን በእንግሊዘኛ አልፋቤቶች እንጽፋቸዋለን። በእንግሊዘኛ ሌተሮች ማለት ነው። በእነሱ እየጻፍን፣ ምክንያቱም እንግሊዘኛ ችላችሁ አማርኛ ለሚከብዳችሁ አንዱን ካወቃችሁት ልክ በዛኛው መንገድ ማንበብ ትችላላችሁ ማለት ነው። አማርኛ ማንበብና መጻፍ የምትችሉ ደግሞ ወደ እንግሊዘኛ የሚከብዳችሁ ልክ እናንተም ከዚህ ላይ በምጽፋቸው ማየት ትችላላችሁ ማለት ነው። ኦኬ፣ የተለያዩ ቃላቶች አሉ እዚህ ጋር። ለምሳሌ ለመጀመሪያ ምን ይላል? ስሟ ማለት ብፈልግ በአማርኛ እጽፋለሁ መጀመሪያ ማለት ነው። ስሟ። ልክ ይሄኛው ስድስተኛ ነው። ሟ በምንልበት ሰዓት ደግሞ እነዚህ ስምንተኛ ድምጾች ናቸው። ውስብስብ ፊደላት ወይም ዲቃላ ፊደላት ይባላሉ ማለት ነው። እነዚህ ስምንተኛ ላይ ነው የሚገኙ። አንዳንዶቹ አላቸው፣ አንዳንዶቹ ደግሞ የላቸውም። ይሄኛው ሟ ተብሎ ይጠራል። ይሄ አሁን ሟ ስንል ሙ ከዛ ዋ የሚል ሁለት አይነት ድምጽ አለ ማለት ነው በውስጡ። ስለዚህ እነዚህ ውስብስብ ይባላሉ ወይም ዲቃላ ሆሄያት ይባላሉ ማለት ነው። እስኪ በመጀመሪያ በአማርኛ እንጽፋቸውና ከዛ ደግሞ እንግሊዘኛቸው እንዴት እንደምንጽፋቸው እናያለን ማለት ነው። ኦኬ፣ ከዛ ሟ ብለን እንጽፋለን። ከዛ ቤቷ ልክ እንደዚህ እንጽፋለን። ከዛ ፊቷ ልክ እንደዚህ እንጽፋለን። ከዛ ባለቤቷ እሺ፣ ከታች ላይ እንደምታዩቸው አግድም ሰረዝ ነው የምንጨምርባቸው ማለት ነው። ከዛ ቃሏ ቧንቧ ልክ እንደዚህ እንጽፋለን። ከዛ ልጇ እንደዚህ እንጽፋለን። እናንተም ያው መጻፍ አለባችሁ እዚህ ጋር ቪዲዮውን ያቆማችሁ። ልጇ ከዛ አባቷ እሺ፣ ከዛ እናቷ ስንል ይሄን ይመስላል። ከዛም ወዳጇ እንደዚህ እንጽፋለን። እሷ እሺ፣ ከዛ ፏፏቴ ስንል እንደዚህ ይመስላል። ከዛ እግሯ እንደዚህ እንጽፋለን። ከዛ መጨረሻ ልቧ እንግዲህ እነዚህን እናያለን ማለት ነው። ወደ እንግሊዘኛ እየቀየርን እየጻፍን እናያለን ማለት ነው። ኦኬ፣ ቀጥታ ወደ መጀመሪያው ስንሄድ ይሄኛው ምንድነው ያልኳችሁ?
ስሟ ነው የሚለው ስሟ ከሁለት ድምጾች ነው ማለትም ከሁለት ፊደላቶች ነው የተሰራው ማለት ነው። ስ ከዛ ሟ በአንድ ላይ ስሟ ይላል ማለት ነው። ሶ ይሄንን በእንግሊዘኛ እንጻፍ። ስ የሚለውን የሚተካልን ኤስ ነች። ስ የሚለውን የሚተካልን ኤስ ነች። ከዛ ሟ ስንል ደግሞ ኤም ዩ ኤ። ስለዚህ ከዚህ ላይ ሟ የሚለው 3 ሌተር ነው የሚሆነው ማለት ነው። ስሟ ይሄኛው ስሟ ለማለት ስ ኤስ ሟ ለማለት ኤም ዩ ኤ ኤም ዩ ኤ ይሆናል ማለት ነው። ሲል ይሄን ይመስላል። ከዛ ሟ ሟ ሁለት ሟ ሟ ይሄን አሁን ሁለቴ ሟ ሟ ነው አይደለ? ስለዚህ ሟ የሚለው ኤም ዩ ኤ ስለሆነ ኤም ዩ ኤ ከዛ ካሁንም ኤም ዩ ኤ ልክ እንደዚህ ነው የምትጽፉት ማለት ነው። ልክ ይሄኛው ምን ይላል? ሟ ሟ የሚል ይሰጠናል ማለት ነው። ይሄኛው ደግሞ ምንድነው የሚለው? ቤቷ ቤቷ አይደል? ቤ ማለት ቢኢ ነው። ቷ ስንል ቲ ዩ ኤ ቲ ዩ ኤ እንደ አጠቃላይ ሳድሶችን ከወሰድን በኋላ ከዛ የምንጨምረው ሁለት ቫውሎች ነው ማለት ነው። ቫውሎቹ ማንና ማን ናቸው? ዩና ኤ ዩና ኤ ነው የምንጨምረው ማለት ነው። ኦኬ ከዚህኛው ደግሞ ፊቷ ፊቷ ለማለት ፊ ኤፍ አይ ቷ ስንል ደግሞ ቲዩ ኤ ይሆናል ማለት ነው። ስለዚህ ይሄኛው ሲነበብ ፊቷ የሚል ትርጉም ይሰጠናል ወይም ምንባብ ይሰጠናል ማለት ነው። ባለቤቷ ባለቤቷ ይሄኛው ረዘም ያለ ነው። ባ ማለት ቢኤ ለ ስንል ኤልኢ ባለ ከዛ ቤ ስንል ቢኢ ቷ ስንል ቲዩ ኤ በአንድ ላይ ማለት ነው። ቷ የሚለው ይሄንን ይወስዳል ሶስቶቹን በአንድ ላይ ማለት ነው። ባለ ቤቷ ልክ እንደዚህ ከጻፋችሁ ልክ ናችሁ ማለት ነው። ባለቤቷ ኦኬ ከዛ ቃሏ ይላል ከዚህ ላይ የምታዩት ቃሏ ቃሏ የሚለው ቃ ማለት ኬኤ ነው። ሏ ስንል ኤልዩ ኤ የሚል ነው የሚሰጠን ማለት ነው። ይሄኛው ምን ይላል? በአንድ ላይ ስናነበው ቃሏ ቃሏ ከዛ ይሄኛው እንደምታዩት ቧን ቧ ቧን ቧ ቧን ቧ ይሄንን ስንጽፈው በእንግሊዘኛ ሌትሮች ቧ ማለት ቢዩ ኤ ነው። ቧ ከዛ ን ኤን ብቻዋን ን ስለሆነች ሳድስ ድምጽ ስለሆነች ን ቫውል አታስከትልም ማለት ነው። ወይም አናባቢ የላትም። ቧን ቧ ቧ የሚለውን ራሱን እንደግመዋለን ቢዩ ኤ ይኛው ምን ይላል? ቧን ቧ ይላል ማለት ነው። ቧን ቧ ኦኬ ከዚህ ላይ ደግሞ እንደምታዩት ምን ይላል? ልጇ 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 ስንል ኤል ጇ ስንል ደግሞ ጄዩ ኤ ጄዩ ኤ ጇ የሚለው ሶስቱን ስለሚይዝ ሶስት ሌተሮች በአንድ ላይ ጇ የሚለውን ይሰጠናል ማለት ነው። ከዚህ ላይ ደግሞ አባቷ ነው የሚለው አባቷ ይሄኛው ማለት ነው። አባቷ አ ማለት ኤ ነች። ባ ስንል ቢኤ ቷ ስንል ቲዩ ኤ ቲዩ ኤ ሶ ይሄኛው ምን ይላል? አባቷ አባቷ ቀጣይ እናቷ እናቷ እሺ ኢ እና ኢ ልክ እንደ እ ነው የምትነበበው። እና ስንል ደግሞ ኤንኤ ቷ ስንል ቲዩ ኤ ሁሉን አንዱን ከያዛችሁት ፓተርኑን ተመሳሳይ ነው። ስለዚህ እነዚህ ውስብስብ ፊደላቶች ሳድሶችን ከጻፋችሁ በኋላ ወይም የመጀመሪያ አልፋቤት ላይ እንግሊዝ አልፋቤት ላይ የምታገኟቸው ከጻፋችሁ በኋላ ከዛ ዩ ኤ ነው የምትጨምሩት ማለት ነው። ያ ማለት ለምሳሌ የ ነን ለመጻፍ የምንጠቀምበት ኤን ከሆነች ስለዚህ ኗ ለማለት ኤንን ጽፋችሁ ዩ ኤ መጨመር ነው ማለት ነው። ሶ ለሚለው ኤልን ከሆነ የምንጠቀመው ሶ
ሏ ለማለት ዩኤ መጨመር ነው ማለት ነው። ስለዚህ ቀላል ነው። ከዚህ ላይ ደግሞ እንደምታዩት ምን ይላል? ወዳጇ ወዳጇ። ኦኬ እዚህ ጋር ወዳጇ ያው ስለዚህ ምን ያህል ወዳጇ ልክ በዚህ መንገድ ጽፋላችሁ። ከዛ እሷ ይላል እዚህ ጋር እሷ ለማለት ኢ እንጽፋለን እሷ ለማለት ኤስዩኤ ይሄኛው ባንድ ላይ እሷ ይላል ማለት ነው። ይሄኛው ደግሞ ፏፏቴ ነው የሚለው በአማርኛ ወደ እንግሊዝኛ ስንጽፍ ኤፍዩኤ አሁንም ሁለቴ ፏፏ ስለሚል ኤፍዩኤ ይሆናል። ቴ ስንል ቲኢ ልክ እንደዚህ እንጽፋለን ማለት ነው። ለዚህኛው ፏፏቴ። ከዚህ ጋር እግሯ ሲል ኢ ልክ እንደዚህ እንጽፋታለን። ግ ስንል ጂ ብቻዋን እንጽፋለን። ሯ RUA ስለዚህኛው እግሯ የሚል ጽሁፍ ይሰጠናል ማለት ነው። ኦኬ የመጨረሻው ምን ይላል? ልቧ ለማለት ብለን የምንጽፈው ኤልን እንጽፋለን። ቧ BUA በዚህ መንገድ እንጽፋለን ማለት ነው። ልቧ ሲል እንደዚህ አድርጋችሁ ነው የምጽፉት። ኦኬ በዛሬ ትምህርታችን ብዙ ነገር እንደተማራችሁበት እርግጠኛ ነኝ። እንግዲህ ከዚህ በተጨማሪ እናንተ ደግሞ በኮሜንት እየጻፋችሁ የተለማመዳችሁ እንዲሁም በደብተራችሁ እየጻፋችሁ ቴሌግራም ላይ ላኩልኝ አይላችኋለሁ። ቪዲዮ ተመችቷችሁ ከሆነ ላይክ እና ሼር ብታደርጉ ለእኛ ያበረታታናል። በቀጣይ ቪዲዮ እነዚህንና ሌላም የመሳሰሉ ቪዲዮዎችን እሰራላችኋለሁ። ከእናንተ የሚጠበቀው ሰብስክራይብ እንዲሁም ላይክ አድርጋችሁ ተከታተሉ። በቀጣይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።